ሰላም ውድ የሙሌ ሲኒማ ቤተሰቦች፣ ዛሬ አን አሜሪካን ኤፌር የተሰኘውን ፊልም ይዤላችሁ መጥቻለሁ። በፊልሙ መጀመሪያ ላይ አንድ ትምህርት ቤት እንመለከታለን። እዛ ቦታ ላይ አደም የተባለ ታዳጊ ልጅ የቅርብ ጓደኛውን ከሌላ ልጅ ጋር እንዲጣላ ሲያደርገው እናያለን። የጸቡ ማብቂያ ላይ ግን የአደም ጓደኛ በንዴት ከአደም ጋር መጣላት ይጀምራል። በመቀጠልም መምህሩ መጥቶ ያገላግላቸዋል። በጸቡ ምክንያትም ሁለቱም የአንድ ቀን የቅጣት ማቆያ ይወሰንባቸዋል። ከቅጣቱ በኋላም አደም ጥፋቱን ይረዳዋል። በመሆኑም ጓደኛው ሄዶ ይቅርታ ይጠይቋል። ጓደኛው ግን በንዴት ጥሎት ይሄዳል። አሁን ትዕይንቱ ይለወጣል። አደም ወላጆቹ ወደሌሉበት ቤት ሲሄድ እንመለከተዋለን። ከዚህ በኋላም በጸቡ ምክንያት የተሰበረው ጥርሱን በማጣበቂያ ግሉ መልሶ ያጣብቀዋል። በምሽት አደም ከቤቱ ፊት ለፊት የምትኖረው ካትሪን የምትባል አንድ ጎልማሳ ሴት ይመለከታል። በማግስቱም አደም ትምህርት ቤት ይቀራል። ወደ ካትሪን ቤትም ያመራል። እዛም ላይ ያለውን የፖስታ ሳጥን ሲፈትሽ ከፕሬዚዳንት ጆን ኪንግ የተላከ ደብዳቤ በሳጥን ውስጥ ያገኛል። ጆን ኬኔዲ የዩናይትድ ስቴትስ አሜሪካ ፕሬዚዳንት ስለነበሩ አደም ስለሱ ጠንቅቆ ያውቅ ነበር። ደብዳቤውን ሳይም በጥቂት ደቂቃ ይደነግጣል። ደብዳቤውን ካነበበ በኋላም ወደ ካትሪን ቤት ይሄዳል። ወደ ውስጥ እየተመለከተም ይደበቃል። ነገር ግን ካትሪን ወደዚህ ትመጣለች። አደምንም ስታየው እዚህ የተገኘበት ምክንያት ምን እንደሆነ ትጠይቋለች። እሱም ወደ አውሮፓ ለሚያደርገው ጉዞ ገንዘብ ስለሚያስፈልገው ስራ እንደሚፈልግ ይነግራታል። ይህንን የሰማችም ካትሪን አትክልት ስፍራው ላይ እንዲያጸዳላት ስራ ትቀጥረዋለች። አደምም በካትሪን ቤቱ ሲዘዋወር የፕሬዚዳንቱና የካትሪን ፎቶ ያገኛል። ፎቶን ሲመለከትም ካትሪን ፕሬዚዳንቱ የድሮ ጓደኛ እንደሆነ ትነግረዋለች። አንድ ምሽት አደም ካትሪን ፎቶዎችን እያነሳ አንድ ትልቅ መኪና በካትሪን ቤት አጠገብ ይቆማል። በመቀጠልም ፕሬዚዳንት ጆን ከመኪናው ወርደው ወደ ካትሪን ቤት ይገባሉ። አደም ይህንን በማየቱ በጣም ይደነግጣል። በማግስቱም ትምህርት ቤት አደም ክፍል ጓደኛ የሆነችውን ፌዝ የተባለችውን ልጃገረድ ከትምህርት ቤት በኋላ አብረው ወደ ቤት እንድትሄድ ይጠይቃታል። ምክንያቱም ይወዳት ነበር። ፌዝም በተመሳሳይ አደምን ተወደው ነበር። አደም ፌዝን ይጋብዛታል። ነገር ግን በጨዋታቸው መሃል አንዲት ሲስተር መታ አደምን ይዛው ትሄዳለች። ከትምህርት በኋላ አደም ለስራ ወደ ካትሪን ቤት ያመራል። የካትሪን አትክልት ስፍራ በጣም የሚያምር ቢሆንም አደም ግን ካትሪን አትክልቱን እንደገና ማስተካከል እንደምትፈልግ ይረዳል። ስለሆነም አደም ወደ ስራው ይገባል። አደም ስራውን እየሰራ ሳለ ካትሪን ወደዛ ትመጣለች። ስራውን በጣም ያምር ስለነበር ታደንቅለታለች። ከዚህ በኋላ አደም ትላንት ምሽት ፕሬዚዳንቱ ወደ እሷ ቤት ሲገባ ማየቱን ለካትሪን ይነግራታል። ካትሪን ይህንን መስማት ፈጽሞ አልወደደችም። ስለሆነም አንዳንድ ነገሮችን በሚስጥር መያዝ ስለምትፈልግ ይህንን ሁሉ ነገር እንዲረሳው ነግራው አካባቢው ጥላ ትሄዳለች። በኋላም ቀንም ሙሉ አትክልት ስፍራ ውስጥ ሲሰራ በመዋሉ የአደም ልብሶች በጣም ቆሽሸው ነበር። በዚያም የቆሸሹ ልብሶች ወደ ቤት ሲመለስ ወላጆቹ ልብሶች እንዴት ሊቆሽሹ እንደቻሉ ይጠይቁታል። አደምም እሱም አሁን ጎረቤታቸው በካትሪን አትክልት ስፍራ ውስጥ ስራ መጀመሩን ይነግራቸዋል። ነገር ግን የአደም እናት የካትሪን አኗኗር ዘይቤና አለባበስ ሁኔታ ከነሱ በጣም የተለየ ስለነበረ ካትሪንን አትወዳትም ነበር። ስለዚህ የአደም እናት ካትሪን በማህበረሰቡ ዘንድ የተከበረች ሴት እንዳልሆነች በመግለጽ አደም በካትሪን ቤት እንዳይሰራ በተዘዋዋሪ መንገድ ሊያሳምኑት ይሞክራሉ። አደም ግን ስራ እንደሚፈልግ የነገሩት ራሳቸው ወላጆቹ እንደሆነ ያስታውሳቸዋል። ይህንን የሰሙ የአደም ወላጆች ሌላ ምላሽ ስላልነበራቸው በካትሪን ቤት እንዲሰራ ፈቅዱለታል። በማግስቱም ከትምህርት ቤት ወደ ቤት ሲመለሱ ፌዝ ከአደም ጋር አብረው ወደ እሱ ቤት ትመጣለች። ሁለቱም ወደ ቤት ከገቡ በኋላ ይቀራረባሉ። ነገር ግን በሚሳሳሙበት ጊዜ የአደም የተሰበረ ጥርስ ተነቅሎ ወደ ፌዝ አፍ ውስጥ ይገባል። በዚህም ጊዜ ፌዝ አደም ጥርሱ እንዲያስተካክል ተነግረውና ጥለው ትሄዳለች። አሁን በሆነ ምክንያት አደም ከካትሪን ቤት ተናዶ ስለነበረ በሚስጥር ይከታተላት ጀመር። አንድ ቀን ካትሪን ሉሺያን የተባለ ሰው ጋር ስትገናኝ ያያታል። እሱም ለባለ ሀብትና ለታዋቂ ወንዶች ሴቶችን በማቅረብ ስራ የተሰማራ ሰው ነበር። ሉሺያን እና ካትሪን ስለ ፕሬዚዳንቱ ጥቂት ክርክር ያደርጋሉ። በመጨረሻም ካትሪን ከእንግዲህ ፕሬዚዳንቱ ፈጽሞ ማየት እንደማትፈልግ ለሉሺያ ነግራው አካባቢውን ጥላ ትሄዳለች። በሚቀጥለው ምሽት አደም ወጣ ብሎ ሳለ ወደ ካትሪን ቤት በሚስጥር ቁልቁል ተመለከተ። ካትሪን በቤት ውስጥ ከጓደኞቿ ጋር ድግስ ላይ ነበረች። ልክ በዚያኑ ቅጽበት አንድ ሰው መጥቶ አደምን ይዘውና ወደ ውስጥ ያስገባዋል። ይህ ሰው የካትሪን የቀድሞ ባል ግራሃም ነበር። ሁለቱም የተፋቱት ግራሃም ከፕሬዚዳንቱ ጋር የቅርብ ግንኙነት እንዳላቸው ስለደረሰባት ነበር። አሁን ግን ግራሃም ከእሷ ጋር እንደገና ግንኙነት ለመጀመር ይፈልጋል። ካትሪን ግን ከእሱ ጋር መሆን አትፈልግም። ሁለቱም በዚህ ጉዳይ ላይ እንደገና ከተከራከሩ በኋላ በመጨረሻም ግራሃም ጥሏት ይሄዳል። በመቀጠልም በማግስቱ አደም ከጥርስ ሕክምና ባለሙያ ዘንድ ተመልሶ ሲመጣ ሉሺያን ያየዋል። መከተልም ይጀምራል። ሉሺያ ከግራሃም ጋር ይገናኛሉ። ሁለቱም ፕሬዚዳንት ሊያደርገው ስለሚገባ ነገር ያወራሉ። ይሁን እንጂ ካትሪን ለእነሱ ትልቅ እንቅፋት እንደሆነችና ሁሉንም ነገር የምጽፍበት ማስታወሻ ደብተሯ ለእሷ ዋስትና እንደሆነ ይነጋገራሉ። ስለ ሉሺያም የካትሪን ማስታወሻ ደብተር በማናቸውም መንገድ መስረቅ እንዳለባት ለግራሃም ይነግረዋል። አደምም ይህን ሁሉ ሚስጥር ሰምቶ በቀጥታ ወደ ካትሪን ቤት ያመራል። እዚያም ሲደርስም ግን ካትሪን ቤት አልነበረችም። አደም ይህንን አጋጣሚ በመጠቀም የካትሪን ማስታወሻ ደብተር መፈለግ ይጀምራል። ልክ በዛኑ ቅጽበት ካትሪን ከአንድ ወንድ ጋር ወደ ቤት ትመጣለች። አደምም በልብስ ማስቀመጫ ሳጥን ውስጥ ለመደበቅ ይገደዳል። ከዚህ በኋላ ካትሪን ሰውየው ጋር የቅርብ ግንኙነት ስታደርግ አደም በሳጥን ውስጥ ተቆልፎበት በትዝብት ይመለከታል።
ይነግሩታል። ሰውየውም ከሄደ በኋላ ካትሪን አደም እዛ እንደተደበቀ ስላወቀች ወደ ውጭ እንዲወጣ ትጠራዋለች። አደም ከወጣ በኋላም ለካትሪን ይቅርታ ይጠይቃታል። ካትሪንም እንደ ልጅነቱ ይቅር ትለዋለች። ሲሄዱም አደም ግን ስለ ግራሃምና ስለ ሉሻ የሰማውን ነገር ሁሉ ይነግራታል። ካትሪን ግን ለነገሩ ምንም ግድ አልሰጣትም ነበር። በሚቀጥለው ጊዜ እንዲህ ያሉ ሰዎች እንዳይከተል ትከለክለዋለች። በማግስቱም አደም አንድ ጓደኛው ልደት ድግስ ላይ ይገኛል። እዛም እሱ እና ፌዝ ተቀጣጥረው ለአንድ ለሁለት ደቂቃ እቃ ማስቀመጫ ሳጥን ውስጥ አብረው እንዲቆዩ ያደርጋል። ወደ ውስጥም ከገቡ በኋላ ሁለቱም መሳሳም ይጀምራሉ። ነገር ግን አደም በጥቂቱ ኃይለኛ ለመሆን ይሞክራል። ፌዝ ይህንን ፈጽሞ ስላልወደደችው በንዴት ጥላው ትሄዳለች። አደም ወደ ቤት ሲመለስ ካትሪን በዝናብ ውስጥ ስትታጠብ ያያታል። ካትሪን አደምን ስታየው በፍጥነት ወደ ቤት አስገብተው ልብሱ እንዲቀይር ታደርገዋለች። ከዛም በኋላም ሁለቱም በስዕል ቀለሞች መጫወት ይጀምራሉ። በጨዋታው መሀልም አደም ካትሪንን ለመሳም ይሞክራል። እሷ ግን በዚያውን ታስቆማለች። ከዚህ በኋላ ሁለቱም ለረጅም ጊዜ በቀለማቱ መጫወት ይቀጠሉ። በማግስቱ ጠዋት አደም ወላጆቹ አደም ሙሉ በሙሉ ቀለም ተለክልኮ ይመለከቱታል። ወላጆቹ አደምም ሌሊቱ ሙሉ በካትሪን ቤት እንደነበር ይረዳሉ። በዚህም ወላጆች በጣም ተናደው አደምን ወደ ካትሪን ቤት እንዳይሄድ ይከለክሉታል። አደም አባት ከካትሪን ጋር ለመነጋገር ወደ እሷ ቤት ይሄዳል። እዛም ስለ አደም አባትና ስለ ቤተሰቡ ሁሉም ነገር የሚያውቅ ሉሺያን ያገኘዋል። አደም አባት ይህንን ሲሰማ በጣም ይደነግጣል። በመቀጠልም ለካትሪን ለአደም ምንም አይነት ስራ እንዳትሰጠው ይነግራታል። ካትሪንም ትስማማለች። በመቀጠልም ሉሺያ ለካትሪን የመጨረሻ እድል እየሰጣት እንደሆነና ፕሬዝዳንቱ ነገሩ ለእሱ ትክክል እንዳልሆነ እንደሚያሳምነው ይነግራታል። ካትሪን ይህንን ስትሰማ በጣም ትፈራለች። ከፕሬዝዳንቱ ጋር ለመገናኘት ከፍተኛ ጥረት ታደርጋለች። በምሽት ፕሬዝዳንቱን ለማግኘት ወደ መብራት ማማው ትሄዳለች። ነገር ግን ልታገኘው አልቻለችም። በማግስቱም አንድ ሰው ፕሬዝዳንቱ እንደተገደለ እንረዳለን። ካትሪን ይህንን ስትሰማ በሀዘን ትሰበራለች። አደም ወደ እሷ ቤት በሚመጣበት ጊዜ ስታለቅስ አይቶ ያጽናናታል። በመቀጠልም ከእሷ ጋር መቀራረብ ይሞክራል። ካትሪን ግን አደም ከሄደ በኋላ በድርጊቱ ትናደዳለች። አደም ከሄደ በኋላ ግራም ወደ ካትሪን ቤት ይመጣል። አዲስ ህይወት መጀመር እንዲችል ማስታወሻ ደብተሯን እንዲሰጠው ይጠይቃታል። ካትሪን ከዚህ ትርምስ ርቃ ወደ ሌላ ሀገር እንደሚወስዳት ያረጋግጥላታል። ካትሪን ትስማማለች። ከዛም ቀጥታ ወደ አደም ቤት ትሄዳለች። ነገር ግን የአደም እናት ከአደም ጋር እንድትገናኝ አልፈቀደችላትም። እሷም ለአደም እናት አደም ዘንድ የእሷ አንዳንድ እቃዎች እንዳሉና እነሱን መውሰድ እንደምትፈልግ ትነግራታለች። በመቀጠልም ካትሪን ማስታወሻ ደብተሩ እንዲሰጣት የሚጠይቃት ሉሺያን ታገኘዋለች። ደብተሩን በማን ዘንድ እንደደበቀችው እንደሚያውቅ ይነግራታል። ካትሪን ግን እምቢ ትለዋለች። ምክንያቱም በዛ ደብተር ላይ ሁሉም ነገር የጻፈችው በመሆኑ በእሷ ላይ አንዳች መጥፎ ነገር ቢፈጠር በዛ ደብተር አማካኝነት ሁሉንም ለህዝብ ማጋለጥ ትችል ነበር። ማስታወሻ ደብተሩም አደም ዘንድ ስለነበር አደምም አሁን ለአደጋ ተጋልጧል። ስለሆነም ካትሪን እሱን ለማግኘት ወደ ቤተ ክርስቲያን ትሄዳለች። እዛም ሁሉም ነገር ታስረዷለች። በማግስቱም ተገናኝተው ደብተሩ እንዲመልስላት ትነግሯለች። ጥቂት ከተነጋገሩ በኋላ ካትሪን አካባቢውን ጥላ ትሄዳለች። በማግስቱም አደም ከትምህርት ቤት ወደ ቤት ሲመለስ አንድ ሰው ክፍሉ ሙሉ በሙሉ እንዳጠፋውና እንዳመሰቃቀለው እንመለከታለን። በዚያም ሉሺያ ደብተሩ እንደወሰደው ይረዳል። የካትሪን ማስታወሻ ደብተር እያቃጠለ ያለው ሉሺያን ለማግኘት ፍጥነት ወደ ካትሪን ቤት ይሮጣል። ሉሺያንም ለአደም በዛ ደብተር ላይ የተጻፈውን ሁሉ እንዲረሳው ይነግረዋል። አደም ሲጠይቀው ሉሺያ ካትሪን ዛሬ እንድትገናኙ ቀጠሮ በሰጠች ቦታ ላይ እንዳለች ይነግረዋል። አሁን አደም በፍጥነት ሮጦ ወደ ተባለው ቦታ ይደርሳል። ነገር ግን እዛ ያገኘው የካትሪን አስክሬን ነበር። አደም በጣም ያሳዝናል። ግራሃምም የካትሪን አስክሬን ሲመለከት ሊቋቋሙ አልቻለም። በእውነቱም ካትሪን የተገደለችው በሉሺያ ነበር። ነገር ግን ሉሺያ ባለስልጣን ኃይለኛ ሰው ስለነበር ለሱ ምንም ሊያደርጉት አልቻሉም። በመቀጠልም አደም ትምህርት ቤት እንመለከታለን። እሱም በካትሪን ሞት ምክንያት ተሰባብሮ የነበረ ሲሆን የሚያጽናነው ምንም ጓደኛ አልነበረውም። አደም ወደ ቤት ሲመለስ ካትሪን በመሞቷ በፊት የላከችውን አንድ ዕቃ ያገኛል። በውስጡም የተለያዩ ፎቶዎችን በማጣመር የተሰራ የአደም ምስል ነበር። ፊልሙን በዚህ ይጠናቀቃል። ውድ የሙሌ ሲኒማ ቤተሰቦች ፊልሙ እንደወደዳችሁት አልጠራጠርም። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን ቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ቆይታ